የአንድ ብር ፌስታሏን ዕጣ ፈንታ እንዴት አያችሁት ወገን? ስንቱን እንዳላንጠለጠለች፣ ስንቱን ገመናችንን እንዳልደበቀች ድንገት ከዚህ በኋላ አትጠቅሚም ስትባል ምን ተሰምቷት ይሆን? ፌስታል መሆን ከንቱ ማለቷ ይቀራል? አንዱ የክፍለ ሀገር አውቶቡስ ረዳት ነው አሉ። ተሳፋሪ ጭነው ሲጓዙ በመሃል ተሳፋሪ ረዳት ፌስታል ይለዋል። ረዳቱም ልቀቀው ግድ የለም ብሎት መንገዳቸውን ቀጠሉ አሉ። እንደ ቀልድ በአንድ ቀን ውሳኔ ያለ ዝግጅት ያስቆምናት ፌስታል ስንቱን ጉድ ነበር የቻለችው። ነገሩን በጨዋታና ለስልሰው ብለን እንጂ የፌስታሏ ነገር ብዙ የሚያሳስብና ግራ የሚያጋባ የመብረቅን ያህል ድንገተኛ ውሳኔ ነው። ሌላው ቢቀር ፌስታሉን ለሚያመርቱ ድርጅቶችና በዛ ድርጅት ስር ሕይወታቸውን ለሚያስተዳድሩ ሰዎች የተሰጠ የቅድመ ዝግጅት ስለመኖሩ አልሰማንም። ላስቲኩን ሪሳይክል በሚደረጉ ወረቀቶች የመቀየር ሐሳቡ አግባብ ቢሆንም የፖሊሲው ፍጥነትና ህዝቡን ቀድሞ አሳውቆ ዝግጁ ለማድረግ አለመታሰቡ ፍጹም አግባብነት የሌለው ተግባር ነው። እርሶስ የሳምንቱ መነጋገሪያ ስለነበረው የፌስታል አዋጅ ላይ ምን ሐሳብ አሉት? የዛሬ ሰንበት መቆያችንን ሐሳብ በመለዋወጥን ጀምረው ከዚያ በሳምንቱ ተሰምተው መነጋገሪያ ወደ ነበሩ ሌሎች ጉዳዮች እንሻገራለን። የሳምንቱ አነጋጋሪ ጉዳዮች እነዚህ ነበሩ። የፓርላማ አባላት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስን በጥያቄዎች አፋጠዋል። ስለ ኤርትራና ኤርትራውያን፣ ስለ ድንበር ፖለቲካውና ድንበር ተጥሰው ስለሚፈጸሙ ወንጀሎች ለሚኒስትሩ የቀረቡ ጥያቄዎች ምን ነበሩ? ሚኒስትሩ እንዴት መለሷቸው? ዝርዝሩን ይዘነዋል። በአዲስ አበባ ከሰሞኑ ድንገተኛ የቤት ለቤት ፍተሻና አሰሳ ይኖራል መባሉ የሳምንቱ መነጋገሪያ ርዕስ ነበር። ለመሆኑ ፖሊስ ምን ሰግቶ ነው የነዋሪውን ቤት የሚፈትሸው? መረጃውን ይዘነዋል። በደሃ ጎኗ ያልታሰበ የነዳጅ ሲሳይ ያገኘችው ሶማሊያ ቀድማ በገባችው ስምምነት መሰረት ሀብቱን ለቱርክ አሳልፋ መስጠቷ በሳምንቱ ከፍ ብሎ ሲያነጋግር ከርሟል። ስለዚህም እንነግራችኋለን። ግብጽ የአባይን ውሃ ከልክ በላይ ለመጠቀም የበረሃ ላይ ከተማ ለመገንባት ማቀዷ ተሰምቷል። አዲሱ ከተማ ሰፊ የሆነ የእርሻ ልማት የሚኖረው ሲሆን ለዚህ ስራም የአባይን ውሃ ጠልፋ እንደምትጠቀም አሳውቃለች። የመሪውን ሴት ልጅ ታሪክ በመጻፍ ያሳተመው ደራሲ ተከሷል። ደራሲው የተከሰሰው ያለ ፍቃድ የመሪውን ልጅ ታሪክ በመጻፉ ሲሆን ተቃዋሚዎችና የነጻነት ተሟጋቾች ግን ክሱን እያጣጣሉት ይገኛሉ። ለመሆኑ ታሪኳ የተጻፈባት የሀገር መሪ ልጅ ማን ትሆን? ሙሉ መረጃው አለን። አብራችሁን ቆዩ። የውጭ ጉዳይ በፓርላማ ዶክተር ደሳለኝ ጫኔን ጨምሮ የተለያዩ የፓርላማ አባላት ጥያቄና ትችት ያቀረቡበት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ማብራሪያ በሕዝብ ተወካዮች ምክር ቤት ቀርቧል። ኤርትራውያን ወንድሞችና እህቶች መጠለያ ፈልገው ወደ ኢትዮጵያ በተለያዩ ምክንያቶች በሚመጡበት ወቅት እንደ ቤታቸው ተሰምቷቸው ለማስተናገድ በኢትዮጵያ ሕዝብም ሆነ መንግስት በኩል የሚደረገው እንቅስቃሴ እንደቀጠለ ነው ያሉት የውጭ ጉዳይ ሚኒስትሩ በማብራሪያቸው በኢትዮጵያና ኤርትራ መካከል ያለው የህዝብ ለህዝብ ግንኙነት ስፋቱም ሆነ ደርዙ በጣም ከፍ ያለ ጥልቀት እንዳለው ከመንግስት ግንኙነት የላቀ ፋይዳና ትርጉም ያለው መሆኑን አስረድተዋል። በ2010 ዓ.ም የሁለቱ ሀገሮች ድንበር ሲከፈት የጀመረው በጎና አዎንታዊ የሆነ የህዝብ ለህዝብ ግንኙነትን ለማስቀጠል የሚሰራው ስራ እንደቀጠለ ነው ብለዋል። በህዝብ በኩል ያለውን ተቀባይነትና በጎ አመለካከት መንግስት በህግ በፖሊሲና በተቋም አስደግፎ አስቀጥሎታል ያሉት ሚኒስትሩ መንግስታዊ ጥፋትና ተግዳሮት ቢኖርበትም የህዝብ ለህዝብ ግንኙነቱ ተጠናክሮ ይቀጥላል ብለን እናምናለን ብለዋል። የማይመቹና የሚጎረብጡ ነገሮችን እናያለን። እነዚህ ነገሮች በወደ ሰፊነትና በትዕግስት ለትንኮሳዎች መልስ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነትን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው ሲሉ ገልጸዋል። ሚኒስትሩ በተገኙበት ውይይት የኢትዮጵያ ሉዓላዊነትና የዜጎች ደህንነት በተመለከተ የምክር ቤት አባላት ጥያቄ አቅርበዋል። አንድ የምክር ቤት አባል ጎረቤት ሀገሮች የኢትዮጵያ ሉዓላዊነት ጥሰው የኢትዮጵያን መሬት መያዛቸውን አስመልክቶ ለሚኒስትሩ ጥያቄ አቅርበዋል። በተጨማሪም የሀገሪቱ ፖሊሲ ዜጋ ተኮር ቢሆንም በመካከለኛው ምስራቅ ሀገሮች የሚገኙ ዜጎች ላይ በደሎችና እንግልቶች እየደረሱ መሆኑን በመጥቀስ ሚኒስቴሩ የዜጎች መብት እንዲጠበቅ በሰሩት መጠን ክፍያ እንዲያገኙና በደል ሲደርስባቸው ተጠያቂነት እንዲኖር ለማስቻል ከሀገሮች ጋር ምን እየተሰራ ነው ሲሉ ጠይቀዋል። የአማራ ብሔራዊ ንቅናቄ አብን ተመራጭ ደሳለኝ ጫኔ ባቀረቡት ጥያቄ የብልጽግና ዘመን የሀገራችን የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ጊዜ ነው ብሎ ማንሳት ይቻላል ብለዋል። ለአብነትም
ወጥነት ማጣት፣ ስትራቴጂካዊና ቀጠናዊ ጉዳዮች ጥንቃቄ እንደማይደረግባቸው ገልጸዋል። ከጎረቤቶቻችን ጋር ሊኖረን የሚገባ ግንኙነት ቅድሚያ ሊሰጥ የሚገባ ነው ያሉት ደሳለኝ ይህንን የግንኙነት መዋዠቅ ለማስተካከል ምን እየሰራችሁ ነው በማለት ጥያቄ አቅርበዋል። ወይዘሮ ገበያነሽ ግዛት የተባለው የምክር ቤት አባል ከደቡብ ምዕራብ ኢትዮጵያ ክልል ጎፋ ዞን ወደ ሳውዲ አረቢያ የሄደች አንዲት ግለሰብ ባልታወቀ ምክንያት ሞታለች የሚል መርዶ ተሰምቶ አስክሬን የመቀበያ ፎርም በውጭ ጉዳይ ሚኒስቴር በኩል ከተላከ በኋላ እዚያው ተቀብራለች የሚል ምላሽ መሰጠቱን ተናግረዋል። ጉዳዩን በተመለከተ ለቤተሰቦች ምንም የተነገረ ግልጽ መረጃ አለመኖሩን ጠቅሰው ሚኒስቴሩ መሰል ጉዳዮች ላይ ምን አይነት ስራ እየሰራ ነው፣ ህገወጥ ደላሎች ላይ ምን አይነት እርምጃ እየተወሰደ ነው በማለት ጥያቄ አቅርበዋል። አባሉ አክለውም ግለሰቧ ከመሞቷ በፊት ወደ ሀገሯ ለመመለስ ፍላጎቷን አስታውቃ የነበረ ቢሆንም ችግሩን እንፈታለን ተብሎ ዘግይቶ የሞቷ መርዶ መነገሩን አስረድተዋል። አቶ አብዱ ዳባ የተባሉ የምክር ቤት አባል በሰጡት አስተያየት መንግስት በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ያለ በቂ ዝግጅት ጥናትና የስደተኛ ካምፕ ሳይሰራ ከሱዳን የመጡ የሙርሌ ጎሳዎችን በመቀበል ማስፈሩን ተናግረዋል። ይሁን እንጂ ስደተኞቹ ከሰፈሩ በኋላ በቂ ዝግጅት ሳይደረግ የሱዳን ሙርሌዎች በኢትዮጵያ ካሉ የሙርሌ ብሔረሰብ ጋር አንድ ናቸው በማለት ስነ ልቦና፣ ባህልና ባህሪ ሳይታይ በድንበር አካባቢ ስደተኛ ካምፕ ማቋቋም በአገር ሉዓላዊነትና በአካባቢው ማህበረሰብ የሚያመጣው ተጽዕኖ እንዴት ታይቷል በማለት ጠይቀዋል። በተጨማሪም የቱርካና ሐይቅን ተከትሎ በጀልባ የታገዘ የውጭ ኃይል ጥቃት በዳሰነች አርብቶ አደር ላይ መፈጸሙን ለአብነትም በየካቲት 2017 ዓ.ም 14 ሰዎች ተገድለው አንድ ቆስሎ ከፍተኛ ዘረፋ መካሄዱን ተናግረዋል። ድንገተኛው ፍተሻና ብርበራ። የአዲስ አበባ ፖሊስ አሳሳቢ ጥቆማዎች ደርሰውኛል ማለቱን ተከትሎ በከተማው የቤት ለቤት ድንገተኛ ፍተሻ ሊደረግ መታሰቡ ተሰምቷል። ይህንንም ተከትሎ ነዋሪው ስጋትና ግራ መጋባቱን እየገለጸ ሲሆን ከዚህ ቀደም የህግ አስከባሪ አካላትን መለዮ ለብሰው ቤት ሲዘርፉ የነበሩ ወንጀለኞችን በማንሳት የፍተሻው ሀሳብ ለእንደዚህ አይነት ወንጀለኞች መጠቀሚያ እንዳይሆን የሚል አስተያየት ሰጥተዋል። የሆነ ሆኖ በሳምንቱ ተሰምቶ ብዙዎች የተቀባበሉ ዜና ይሄ ነበር። የአዲስ አበባ ፖሊስ ጠቅላይ መምሪያ ማክሰኞ ማምሻውን ባወጣው መግለጫ በከተማው የተለያዩ አካባቢዎች ላይ የህግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያው በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር እና ህገወጥ የገንዘብ ዝውውር ይገኙበታል። እነዚህና ሌሎች የወንጀል ስጋቶችን ሙሉ ለሙሉ ለመቆጣጠርና አጥፊዎችንና ተባባሪዎቻቸውን በህግ ቁጥጥር ስር ለማዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን ያስታወቀው የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀል ድርጊቶች ይፈጸምባቸዋል ተብሎ በሚጠረጠሩና በተለዩ በሁሉም አካባቢዎች የህግ አግባብን ተከትሎ ፍተሻና ብርበራ እንደሚያደርግ አስታውቋል። ጠቅላይ መምሪያው ያቀደውን ፍተሻና ብርበራ ከመቼ ጀምሮ ተግባራዊ እንደሚያደርግና ለምን ያህል ጊዜ እንደሚቆይ ባይገልጽም የአዲስ አበባ ነዋሪዎች የተጠናከረ ፍተሻና ብርበራ እንደሚደረግ ተገንዝበው አስፈላጊውን ትብብርና ወንጀል እንዳይፈጸም ተገቢውን ጥንቃቄ እንዲያደርጉ አሳስቧል። ለዚህም ሲባል የከተማው ነዋሪዎች የተለመደ ጥቆማ የመስጠት ተግባራቸውን በማጠናከር ትብብር እንዲያደርጉ ጥሪ አቅርቧል። የግብፅ አዲሱ ከተማ። አባይን እስከ መጨረሻውን ጥፍጣፊ ለመጠቀም የማለችው ግብፅ አዲስ ከተማና አዲስ የበረሃ ላይ እርሻን ማስተዋወቅ የማይታክታት የፈረኖቹ መናገሻ ግብፅ አሁን ደግሞ የአባይ ውሃ አጠቃቀሟን በ7 በመቶ የሚያሳድግ የበረሃ ከተማ ልትገነባ መሆኑን ነግራናለች። ግብፅ በአባይ ውሃ አሁን እየተጠቀመች ካለው የውሃ መጠን 7 በመቶ በላይ ተጨማሪ ውሃ የሚፈልግ የበረሃ ከተማ ግንባታ ፕሮጀክት ነው ይፋ ያደረገችው። የግብፅ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ፕሮጀክቱን ይፋ ማድረጋቸው ሮይተርስና አረብ ወርልድ ዘግበዋል። የሚገነባው የበረሃ ከተማ ከካይሮ 42 ኪሎ ሜትር ርቀት ላይ በስተምዕራብ አቅጣጫ በምትገኘው ጂሪያን ከተማ አቅራቢያ እንደሚሆን ተገልጿል። ፕሮጀክቱ ግብፅ ከአባይ ወንዝ ከምታገኘው ኢፍትሐዊ አጠቃቀም ከ7 በመቶ በላይ ፍጆታ ያለው ሲሆን መጠኑም 4 ቢሊዮን ኪዩቢክ ሜትር መሆኑ ተመላክቷል። የበረሃ ከተማ ፕሮጀክቱ አዲስ የእርሻ ልማትን የሚያካተተ ሲሆን 2.28 ሚሊዮን ሄክታር የሚሰፋ እርሻ የሚጀመርበት ነው ተብሏል። ለከተማው የሚቀርበውን የአባይ ወንዝ ውሃ በመጥለፍ በመስታወት በሚሰሩ መተላለፊያ ቤቶች ውስጥ የሚጓጓዝ ሲሆን በየቀኑ 10 ሚሊዮን ኪዩቢክ ሜትር ያህል ውሃ እንዲደርስ ታቅዷል። ሶማሊያ የማያልፍላት ድሃ። ተርኪ ዲስከቨርስ 20 ቢሊዮን ባረልስ ኦፍ ክሩድ ኦይል ኢን ሶማሊያ የሚል ዜና በየዓለም አቀፍ ሚዲያው መነገር ከጀመረ ቀናት ቢቆጠሩም ቱርክ ካገኘችው 20 ቢሊዮን በርሜል ነዳጅ ምን ያህሉን ድርሻዬ እንዳለችና ምን ያህሉ ለባለቤቷ ሶማሊያ እንዳሰበችላት እምብዛም ትኩረት ተሰጥቶ ሲነገር አልተሰማም።
ነገሩ የከነከናቸው ግን ጉዳዩን ርዕስ አድርገውታል። ኖርዲክ ሞኒተር የተባለ ድረገጽ ተርኪ ሴኪዩርስ ራይትስ ቱ 90% ኦፍ ኦይል ኤንድ ጋዝ አውትፑት ኢን ሶማሊያ ዲል የሚል ዜና አስነብቧል። ከአጠቃላይ የህዝብ ብዛቷ ሩብ ያህል የሚሆነው በምግብ ራሱን ያልቻለባት፣ በዚህ ወቅት እንኳን ከ1.7 ሚሊዮን በላይ ህጻናት በተመጣጠነ ምግብ ችግር ውስጥ የሚገኙባት ሶማሊያ ሰሞኑን 20 ቢሊዮን በርሜል የሚገመት ድፍድፍ ነዳጅ አግኝታለች። ሆኖም ግን የምግብ እርዳታ ፍለጋ የአውሮፓውያንን እጅ በምትጠብቀው በሶማሌ ምድር ከተገኘው ከዚህ 20 ቢሊዮን በርሜል ድፍድፍ ነዳጅ ውስጥ ለሶማሊያ የሚተርፋት ስም ብቻ ነው። ምክንያቱም ይህንን ነዳጅ ካገኘው የቱርክ መንግስት ጋር በተስማሙት መሰረት ሶማሊያ ከራሷ የተፈጥሮ ሀብት ውስጥ የሚደርሳት 10% ብቻ ነው። ሌላው 90%ስ እሱንማ ቱርክ በጠራራ ፀሐይ ትወስደዋለች። በዚህ መሰረት ይህንን 20 ቢሊዮን በርሜል ድፍድፍ ነዳጅ አሁን ባለው ምንዛሬ ወደ ገንዘብ ስንለውጠው ቱርክ 1 ትሪሊዮን 180 ቢሊዮን ዶላር ገቢ ስታገኝ፣ ምስኪኗ ሶማሊያ ደግሞ 65.8 ቢሊዮን ብቻ ነው የሚደርሳት። እነ ደቡብ ሱዳን፣ ብሩንዲና ሴንትራል አፍሪካ ከሚገኙበት የከፋ የድህነት አዘቅት ውስጥ የምትገኘው ሶማሊያ ፈጣሪ እስኪ ተለውጪበት ብሎ የሰጣትን ሀብት እንኳን ባለማደጓ ምክንያት መጠቀም አልቻለችም። የዊሊያም ሩቶ ሴት ልጅ። የኬንያ ፕሬዝዳንት ዊሊያም ሩቶ ሴት ልጅን የህይወት ታሪክ የጻፈው ደራሲ ተከሰሰ። ግለሰቡ የፕሬዝዳንቱን ሴት ልጅ ፍቃድ ሳያገኝ የህይወት ታሪኳን ጽፏል በሚል መከሰሱን ተከትሎ የኬንያ የህግ ባለሙያዎችና የመብት ተሟጋቾች ድርጊቱን አውግዘዋል። የፕሬዝዳንቱ ልጅ ቻርሊን ሩቶ ደራሲውን ዌብስተር ኦቾራ ኤላይጃ ከእሷ ፍቃድ ሳያገኝ በመጻፉ ስሜን ያለ አግባብ ተጠቅሟል ስትል ነው የከሰሰችው። ደራሲው ቢዮንድ ዘ ኔም ቻርሊን ሩቶ ኤንድ ዘ ዩዝ አፕራይዚንግ በሚል ርዕስ ባወጣው መጽሐፍ ምክንያት ማክሰኞ ዕለት ክስ ተመስርቶበታል። ግለሰቡ ጥፋተኛ እንዳልሆነ ለፍርድ ቤት ቃሉን ከሰጠ በኋላ የዋስ መብቱ ተከብሮ ወጥቷል። ክሱን የመሰረተችው ቻርሊን ጉዳዩን አስመልክቶ ለፖሊስ እንዳመለከተችና ህጋዊ አሰራር መከተሏን ለጋዜጠኞች ተናግራለች። ተከሳሹ መጽሐፉን ግንቦት 14 ቀን 2017 ዓ.ም ወይም ከዚያ በፊት ከሌሎች አጋሮቹ ጋር በመሆን ማሳተሙ የማጭበርበር ዓላማ ያለው ነው የሚል ክሱ ላይ ተካቶበታል። ከተከሳሹ ጋር መጽሐፉን ያሳተሙ ግለሰቦች ክስ እንዳልተመሰረተባቸው ተገልጿል። የፕሬዝዳንቱ ልጅ መጽሐፉ ያለ ፍቃዷ ስለመጻፉ እንጂ በይዘቱ ላይ ቅሬታ አላቀረበችም። ተቺዎች ግን ይህ አሰራር ህገወጥ አይደለም ይላሉ። ፖለቲከኛውና የህግ ባለሙያ የሆኑት ዊልስ ኦቶኖ ደራሲነትን ለመወንጀል የመንግስትን ስልጣን ያለ አግባብ እየተጠቀሙበት ነው ይላሉ። የስነ ጽሑፍ ሀያሲው ምቧን ጉንጂሪ በበኩላቸው ደራሲው ምንም ያጠፋው ጥፋት የለም ብለዋል። ሀያሲው ለዚህ መዋብ የሚያደርጉት በአውሮፓውያን 2014 የታተመው በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ህይወት ታሪክ ላይ የሚያጠነጥነውንና ፍቃድ ያልተጠየቀበትን መጽሐፍ ነው። ደራሲውን የወከሉት የህግ ባለሙያዎች ግለሰቡ የፕሬዝዳንቱን ልጅ የህይወት ታሪክ መጽሐፍ ወንጀል እንዳልሆነ ተከራክረዋል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሳምንት ወሬዎች ጥርቅም እስካሁኑ ነበሩ። ቸር ጊዜ